بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ኪታቡ ተውሂድ የተሰኘው ኪታባችን እንደቀጠለ ነው። ክፍል 65 የቃል በቃል ተፍሲር ክፍል 65 ምዕራፍ ደግሞ 55ኛው ምዕራፍ እና 56ኛውን ሁለቱም ባቦች እንማማራለን። አጠራጥር ያሉ ስለሆኑ ኢንሻአላህ 55ን እና 56ን 55ኛው ምንድነው የሚለው? ባቡ ላ ዩረዱ መን ሰአለ ቢላህ ይላል። ባቡ ምዕራፍ ነው። ላ ዩረዱ አይመለስም። መን ሰው ሰአለ የጠየቀ ሰው ቢላሂ በአላህ የጠየቀ ሰው አይመለስም። ስለዚህ ነው የምንማማረው። عن كابن عمر كعبد الله ابن عمر رضي الله عنهما ساتشونم مباتاتشونم الله يودد الله قال ألو قال رسول الله صلى الله عليه وسلم يا الله ملك تنيا نبي عليه الصلاة والسلام من دهالو من استعاذ بالله من استعاذ يتطبق سو بالله بالله يتطبق سو فأعيذوه طبقوا تالو ወመን ሰው ሰአለ የጠየቀ ሰው ቢላሂ በአላህ ብሎ የጠየቀ ሰው ፈአዕጡሁ ስጡት አሉ። እንግዲህ አንድ ሰው በአላህ ይሁንብህ ካለ ስጡት አሉ ማለት ነው። ፈአዕጡሁ ስጡት። ወመን ሰው ደዓኩም የጠራችሁ ሰው፣ ይሄ ደግሞ ግብዣ ምናምን ሰርግ ሊሆን ይችላል። የጠራችሁ ሰው ጥሪ ያደረገላችሁ ሰው ማለት ነው። ወመን ሰው ደዓኩም የጠራችሁ ሰው ፈአጂቡሁ እሺ በሉት፣ መህራባ በሉት፣ ጥሪውን ተቀበሉት አሉ። ያው ተቀብላችሁ ጥሪውን ተቀብላችሁ ሂዱ ማለት ነው። ወመን ሰው ደዓኩም የጠራችሁ ሰው ፈአጂቡሁ መልስ ስጡት፣ እሺ በሉት አሉ። ወመን ሰው ሶነዐ የሰራ ሰው ኢለይኩም ወደ እናንተ ደግሞ የሰራ ሰው መዕሩፈን መልካም የሰራ ሰው ማለት ነው። መልካም የዋለላችሁ ሰው፣ መልካም የሰራላችሁ ሰው መዕሩፈን መልካም የሰራላችሁ ሰው ፈካፊኡሁ ያኒ ውለታው መልሱለት። ፈካፊኡሁ ውለታው መልሱለት አሉ። ፈኢን ለም ተጂዱ ካላገኛችሁ ማቱካፊኡሁ ውለታውን የምትመልሱበት ካላገኛችሁ የምትብቃቁበት ነገር ከሌላችሁ ፈድዑ ዱዓ አድርጉለት ለሁ ለሱ ሐታ ድረስ ተረው እስከምታውቁ ማለት ነው። እስከምታውቁ ድረስ በውስጣችሁ እስከምታውቁ ድረስ አነኩም እናንተ ቀድ በርግጥ ካፈእቱሙሁ ይበቃዋል ብላችሁ እስከምታስቡ ድረስ ዱዓ አድርጉለት። አይ ከፍዬው አሉ። በቅቶታል እስከምትሉ ድረስ ዱዓ አድርጉለት አሉ። ረዋሁ ዘግበውታል አቡ ዳውድ ዘግበውታል። ወነሳኢዩ ነሳኢም ዘግበውታል። ቢኢስናዲን ሰነድ ሶሒህ ትክክል በሆነ ሰነድ ዘግበውታል። እንግዲህ ላይረዱ አይመለስም። መን ሰአለ የጠየቀ ቢላሂ በአላህ የጠየቀ ሰው፣ አንድ ሰው በአላህ ይሁንብህ እናድርግልኝ ካለ ያ ሰው ያን ነገር አቅማችን የሚችለው ከሆነ ማድረግ አለብን ማለት ነው። ያ ነገር ግን የጠየቀን ነገር ሐራም ካልሆነ ወንጀል ካልሆነ ያን ነገር ማድረግ አለብን ማለት ነው። ከሸሪዓ ጋር የማይጋጭ ከሆነ ማለት ነው። በምንችለው ነገር ማድረግ አለብን። ግን ያ ነገር የጠየቀን ነገር በአላህ ይሁንብህ እናድርግ ብሎን ከሆነ በአላህ ጠይቆን ያ ነገር ግን ሐራም ከሆነ የማይፈቀረ ነገር ከሆነ ሸሪዓ ጋር የሚጋጭ ከሆነ ያን ነገር እሺ ብለን አናደርግለትም ማለት ነው። እንተዋዋለን ማለት ነው። በአላህም ብሎ ቢጠይቀን ማለት ነው። طيب እንግዲህ አንድ ሰው በአላህ ብሎ ካለ አላህን ማክበር አለብን። በታላቁ በአላህ Subhanahu Wa Ta'ala ስለጠየቅን ያን ነገር ማድረግ አለብን ማለት ነው። የምንችለው ነገር ከሆነ እንዲሁም ደግሞ ያ ነገር ደግሞ የሚፈቀድ ከሆነ ሐላል ከሆነ ከሸሪዓ የሚጋጭ ካልሆነ ያን ነገር ማድረግ አለብን ማለት ነው። ምሳሌ አንድ ሰው በአላህ ይሁንብሽ ኸምር ግዛልኝ ኸምር ግዢልኝ ካለሽ አገዥለትም፣ ምክንያቱም ሐራም ስለሆነ ማለት ነው። እሱ ግን በአላህ ነው የጠየቀው፣ በአላህ በታላቁ በአላህ Subhanahu Wa Ta'ala ስም ነው የጠየቀው፣ ግን አናደርግለትም ማለት ነው። ያን ነገር የጠየቀን ነገር ሐራም ስለሆነ ማለት ነው።
طيب ግን አንድ ሰው በአላህ ይሁንብሽ እስቲ ውሃ ግዢልኝ ካለሽ ያን ነገር አቅምሽ ከቻለ ገዝተሽ መስጠት አለብሽ። በአላህ ይሁን ይሄን አድርጊልኝ ካለሽ ያን ነገር ታደርጊለታለሽ ማለት ነው። ደግሞ አይ በአላህ ይሁንብሽ ሰላም በይኝ ካለሽ ሰላም አትይው፣ ምክንያቱም ሐራም ነው አይቻልም። ስለዚህ እንደዛ ማለት ነው። የሚፈቀር ነገር ከሆነ የሚቻል ነገር ከሆነ ያን ነገር ደግሞ የምንችለው ከሆነ ነገር ማድረግ አለብን። ያን ነገር ደግሞ የምናደርገው ነገር የሚፈቀር መሆን አለበት ማለት ነው። በሐራም ላይ ግን በአላህ ብሎ ቢጠይቀን አንታዘዘውም፣ እሺ አንለውም ማለት ነው። እንመልሰዋለን እንጂ ማለት ነው። ግን የምንችለው ነገር ከሆነ እንዲሁም ደግሞ ያ ነገር ደግሞ የሚፈቀር ነገር ከሆነ ያን ሰው መመለስ የለብንም በአላህ ብሎን። ምክንያቱም በአላህ ብሎን ያን ሰው ከመለስ ነው ያው አላህን ማክበራችን እኛ ዘንድ ዝቅተኛ ነው ማለት ነው። አላህን እያከበርን አይደለም ማለት ነው። በአላህ ብሎ አንድ ሰው ከጠየቀን ያን ነገር ዝም ካል ነው ያን ነገር ከመለስን ያን ሰው ያው አላህን አናከብርም ማለት ነው። ያን ነገር ግን በአላህ ብሎ ጠይቀን አላህን ማክበር ስላለብን ያን ነገር ማድረግ አለብን ማለት ነው። طيب እንግዲህ መን استعاذ بالله መን استعاذ የተጠበቀ ሰው ቢላሂ በአላህ فاعيذوه ጠብቁት አሉ። ይህ ማለት ደግሞ ምሳሌ አንዲት ሴት አዑዙ ቢላሂ ሚንኪ ካለችሽ በአላህ እጠበቃለሁ ካንቺ ካለችሽ የሆነ ተንኮል ሸር አስበንባት ከሆነ ያችን ሴት ያችን ጓደኛችን ምሳሌ ጓደኛዬ ተንኮል ሸር አስቤ ከሆነ ያች ልጅ አዑዙ ቢላሂ ሚንኪ ካለችኝ ካንቺ በአላህ እጠበቃለሁ ካለችኝ በአላህ ተጠብቃለች ያች ልጅ። ስለዚህ መተው አለብኝ፣ እጄን መሰብሰብ አለብኝ ከሷ ላይ ማለት ነው። ወይም ልንመታ ከሆነ ያን ሰው ልንመታ ከሆነ አዑዙ ቢላሂ ሚንከ ካለክ በአላህ እጠበቃለሁ ካንተ ካለ እጅህን መሰብሰብ አለብህ፣ መተው አለብህ ማለት ነው። ምክንያቱም በአላህ ስለተጠበቀ ያ ሰው ማለት ነው። በአላህ እጠበቃለሁ ካንተ ሸር ተንኮል በአላህ እጠበቃለሁ ስላለ ያን ነገር መተው አለብን፣ እጃችንን መሰብሰብ አለብን ከዛ ሰው ማለት ነው። ያ ሰው በአላህ ስለተጠበቀ ማለት ነው። እሺ እንዲሁም ደግሞ ያችን እህቴን ምሳሌ እኔ እየመከርኳት ከሆነ ጥሩ ነገር እየመከርኳት ከሆነ አይ ቂራአት ቅሪ፣ ጠንክሪ፣ እንደዚህ በይ እያልኳት ከሆነ ደግሞ እየመከርኳት ከሆነ ጥሩ ምክር እየረገስኳት ከሆነ ግን እሷ አዑዙ ቢላሂ ሚንኪ ካለችኝ አልተውም፣ ያንን ምክር መተው የለብኝም። ምክንያቱም መልካም ነገር ነው እንጂ እያረኩላት ያለሁት መጥፎ ነገር አይደለም፣ እሷን የሚጎዳ ነገር አይደለም። አዑዙ ቢላሂ ሚንኪ ካለች በአላህ እጠበቃለሁ ካንቺ ካለችኝ ያንን ምክሬን ማቋረጥ የለብኝም፣ መተው የለብኝም። ምክንያቱም ያ ጥሩ ነገር ነው እያረኩላት ያለሁት እንጂ መጥፎ ነገር አስቤ አይደለም ማለት ነው። ሌላም ነገር እንደዚህ ምሳሌ ነው እየሰጠኋቸው ያለሁት ማለት ነው። እና መን ኢስተዓዘ የተጠበቀ ቢላሂ በአላህ የተጠበቀ ሰው ፈአዒዙሁ ጠብቁት፣ በአላህ ጥበቃ ከለላ የከጀለ ሰው ጠብቁት አሉ። ምሳሌ በአንተ ተንኮል በአላህ ተጠበቃ ካንቺ ተንኮል በአላህ ተጠበቃለሁ ካለች ማለት ነው ካለ ማለት ነው። እሺ ነው ወመን ሰአለ ቢላሂ ፈአዕጡሁ ወመን ሰአለ የጠየቀ ሰው ቢላሂ በአላህ ፈአዕጡሁ ስጡት፣ ያን የጠየቀውን ነገር ስጡት በአላህ ስለጠየቀ ማለት ነው። እሺ ወመን ሰው ዳዓኩም የጠራችሁ ደግሞ ፈአጂቡሁ እሺ በሉት፣ መልስ ስጡት፣ እሺ ብላችሁ ሂዱ ማለት ነው። ምሳሌ አንድ ሰው መስተንግዶ ሊጠራችሁ ይችላል፣ ግብዣ፣ ከዛ ሊክ ሰርግ፣ ከዛ ሊክ የመሳሰሉት ማለት ነው ሊጠራችሁ ይችላል። ያ ግን የምንሄድበት ቦታ እዛ ጥሪ ቦታ ላይ ግን ያኔ ፈሳድ የማይሰራበት ከሆነ መጥፎ ነገር የማይሰራበት አላህ የማይታመጽበት ከሆነ እንሄዳለን። እዛ ቦታ ላይ ግን ወንጀል የሚሰራ ከሆነ አላህ የሚታመጽበት ከሆነ አንሄድም ማለት ነው። ከሸሪዓ ጋር የሚጋጭ ከሆነ እዛ ጥሪ ቦታ መሄድ የለብንም መገኘት የለብንም ማለት ነው። ከዛ ውጭ ግን እዛ ቦታ ላይ ግብዣ ከሆነ ሰርግ ከሆነ እንደዚህ ደግሞ ያኔ የሚፈቀሩ ከሆነ ያኔ መጥፎ ነገር የሚተላለፍበት ካልሆነ እንሄዳለን ማለት ነው። ግን ሰርግም ቢሆን ያ መጥፎ ነገር የሚሰራበት ከሆነ መሄድ የለብንም እኮ። ያው ግን ይሄን እኛ አብዛኛዎቻችን እንጥሳለን። ምሳሌ አሁን ሰርግ ቦታ ሙዚቃ ይጨፈራል፣ ምን ይላል ብዙ ነገር ይሰራል፣ ግን እዛ ቦታ እንሄዳለን። አላህ ይጠብቀን ማለት ነው። እሺ ፈኢን ለም ተጂዱ ካላገኛችሁ አሉ እንግዲህ አንድ ሰው አፋን ወመን ሶነዐ የሰራ ሰው ኢለይኩም ወደ እናንተ የሰራ ሰው ለእናንተ የሰራላችሁ ሰው ማለት ነው። መዕሩፈን መልካም የሰራላችሁ ሰው ፈካፊኡሁ ያኒ መልካም ዋሉለት አሉ ማለት ነው። ያኒ ውለታውን መልሱለት፣ ፈካፊኡሁ ውለታውን መልሱለት አሉ ማለት እንግዲህ መልካም ለሰራለ ሰው መልካም መስራት አለብን። ፈኢን ለም ተጂዱ ካላገኛችሁ ደግሞ ፈኢን ለም ተጂዱ ካላገኛችሁ ውለታውን የምትከፍሉበት ነገር ካላገኛችሁ ማቱካፊኡሁ ፈኢን ለም ተጂዱ ካላገኛችሁ ማቱካፊኡሁ የምትብቃቁበት ውለታውን የምትመልሱበት ነገር ካላገኛችሁ ፈድዑ ዱዓ አድርጉለት ለሁ ለሱ ሐታ ድረስ ተራው እስከምታዩ ድረስ እስከምታውቁ ድረስ ማለት ነው።
ተራው ማለት እስከምታዩ ማለት አይ እስከምታቁ ድረስ አነኩም እናንተ ቀድ በርግጥ ካፈቱሙሁ በቅቶታል በውስጣችሁ ነው በቅቶታል ይበቃዋል ከፍየዋል እስከምትሉ ድረስ ዱዓ ያድርጉለት አሉ ለዛ ሰው ማለት ነው። ያን ውለታ ምን ከፍለው ካጣን ማለት ነው ከሌለን طيب رواه ዘግቦታል አቡ ዳውድ ዘግቦታል ወነሳኢ ነሳኢም باسناد سند صحيح በሆነ ሰነድ طيب 56ኛው ባቡ ምዕራፍ ነው ላ ይስአሉ አይጠየቅም ቢወጅህ ፊት አላህ በአላህ ፊት ባቡ ላ ይስአሉ ቢወጅህ ላህ ኢላ الجنة ይላል ባቡ ምዕራፍ ነው ላ ይስአሉ አይጠየቅም ቢወጅህ ፊት አላህ በአላህ ፊት ተብሎ አይጠየቅም ኢላ ቢሆን እንጂ አልጀነህ ጀነትን እንጂ ሌላን ነገር አይጠየቅም ይላል ምዕራፋችን 56ኛው ባብ عن كجابير رضي الله عنه الله يولد الله قال ألو جابر قال رسول الله صلى الله عليه وسلم يا الله ملك تنيا نبي عليه الصلاة والسلام اندهالو لا يسألوا أي طيقم بوجه الله بوجه فيت الله بالله فيت أي طيقم إلا بهون نجي الجنة جنة ننجي በአላህ ፊት አይጠየቅም አሉ ረዋሁ ዘግበውታል አቡ ዳውድ ዘግበውታል ማለት ነው። እንግዲህ በአላህ ሱብሓነሁ ወተዓላ ፊት አይጠየቅም ኢለል ጀነህ ጀነትን እንጂ አሁን እንግዲህ በአላህ ሱብሓነሁ ወተዓላ ፊት አላህ ሆይ በተከበረው ፊትህ ይሁንብህ ጀነትን ወፍቀኝ እንደዚህ ማለት እንችላለን ማለት ነው። ጀነትን እንዲሁም ደግሞ ወደ ጀነት የሚያቃርብን ነገር አላህ መጠየቅ እንችላለን ማለት ነው። ወደ ጀነት የሚወስደውን ወደ ጀነት የሚያቃርብን ነገር መጠየቅ እንችላለን። ግን ዱንያዊ በሆነ ነገር ግን በአላህ ፊት አይጠየቅም ማለት ነው። ምሳሌ አላህ ሆይ በተከበረው ፊትህ ይሁንብህ ሀብት ስጠኝ ገንዘብ ስጠኝ ብለን መለመን የለብንም ማለት ነው። በተከበረው ፊት ይሁንብህ አላህ ሆይ በተከበረው ፊት ይሁንብህ ይሄ ዱንያ ስጠኝ ሀብት ስጠኝ እንዲሁም ሌሎችን ጥቅማ ጥቅሞች የዱንያ ጥቅማ ጥቅሞችን መጠየቅ የለብንም ማለት ነው። ኢላ ቢሆን እንጂ ጀነትን ቢሆን እንጂ እንዲሁም ወደ ጀነት የሚያቃርቡትን አላህ ሆይ በተከበረው ፊት ይሁንብህ ቁርአንን አግራልኝ ቁርአን ሐፊዝ አድርገኝ በዲኔ ላይ ቀጥ አድርገኝ ብለን ብንለምን ችግር የለም ማለት ነው። ግን ሌሎቹ ዱንያዊ ነገሮችን ግን በአላህ በተከበረው በፊት ይሁንብህ ብለን አንጠይቅም ማለት ነው። طيب እንዲሁም ደግሞ ሰዎችንም ቢሆን በአላህ ፊት ይሁንብህ ይሄን አርግልኝ በአላህ ፊት ይሁንብህ እንደዚህ ሲጭኝ ማለት አንችልም ማለት ነው። አይቻልም። አላህንም ስንጠይቅ በተከበረው ፊት ብለን ጀነትን እንጂ ሌላን ነገር አይጠየቅም ማለት ነው። እንዲሁም ወደ ጀነት የሚያቃርቡትን ወደ ጀነት የሚወስዱትን ነገር መጠየቅ እንችላለን አላህን። ሌላ ግን ዱንያዊ ነገራቶችን በአላህ ፊት ተብሎ አይጠየቅም ማለት ነው። ላ ይስአሉ አይጠየቅም ቢወጅሂላሂ በአላህ ፊት ኢለል ጀነህ ጀነትን እንጂ። እንግዲህ አላህ ሱብሓነሁ ወተዓላ ፊት አለው። አዎ ፊት አለው እናጸድቃለን ማለት ነው። አህለል ሱና ወልጀማ ያጸድቃል ማለት ነው። ፊት እንዳለው አላህ ፊት አለው። ግን የሱ ፊት ለይሰ ከሚስሊ ሸይኡን የሱ ፊት ምንንም ማንንም አይመስልም። ከማ የሊቁ ቢጀላሊ ለሱ በሚገባው ፊት አለው ብለን እናጸድቃለን። አላህ ፊት እንዳለው እናጸድቃለን ማለት ነው። ለሱ ለልቅናው በሚገባው በመገባትም በሚገባው መልኩ ፊት አለው አላህ። ግን የሱ ፊት ማንንም ምንንም አይመስልም። ፊት አለው አላህ ፊት አለው ሲንል እንዴ ከፍጡራን ጋር ያመሳሰላሉ ማለት ከፍጡራን ጋር ማመሳሰል የለብንም። ላ አላህ ለይሰ ከሚስሊ ሸይء ማንንም ምንንም አይመስልም የአላህ ሱብሓነሁ ወተዓላ ፊት። ስለዚህ እንደዚህ ብለው የሚያደናግሯችሁ ሊኖር ይችላሉ። እንዴት አላህ ፊት አለው ትላላችሁ? እንዴ አላህ ፊት አለው ካልንማ እንደዚህ ፍጡራንን ይመስላል ማለት ነው እንደዚህ ምናምን ይላሉ ማለት ነው። እንደዚህ ብለው ሊያጭበረብሩ ይችላሉ ማለት ነው። እንደዚህ ይሄንን የአላህ ሱብሓነሁ ወተዓላ ፊት መቀየር የለብንም። ያኔ የመጣውን ማጽደቅ አለብን እንጂ ወደ ሌላም ትርጉሙን መቀየር የለብንም። የመጣውን ማጽደቅ ነው እንጂ ወደ ሌላ መቀየር የለብንም። ወደ ሌላ መተርጎም የለብንም። طيب አላህ ፊት አለው። አዎ ፊት አለው እና በአላህ ሱብሓነሁ ወተዓላ ፊት አይጠየቅም ኢለል ጀነህ ጀነትን እንጂ ማለት ነው። هذا والله اعلم አላህ ሱብሓነሁ ወተዓላ የበለጠ ያውቃል። ስህተት ካለኝ እያረማችሁኝ ባረከላሁ ፊኩም። ቪዲዮ ከተመቻችሁ ላይክ ሼር አድርጉ። እንዲሁም ደግሞ ያው ቻናሌ ትንሽ ተበላሽቶብኛል፣ ስለዚህ ላይክ አድርጉልኝ ማለት ነው። ያው ዘግቼውም ስለከረምኩኝ ትንሽ ቀዝቅዞብኛል። ስለዚህ
ላይክ ማድረግ አትርሱ። እንዲሁም አዲሶች ደግሞ ሰብስክራይብ አድርጉ። ሰብስክራይብም እያደረጋችሁ ላይክም ሸርም እያደረጋችሁ የምታበረታቱኝ እህቶቼ ጀዛኩሙላሁ ኸይረን እያልኩኝ በዚህ እሰናበታለሁ። በቀጣይ ክፍል እስከምንገናኝ ደህና ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።